ቲክቶክ ላይ ከሚሰሩት ውስጥ 100% 99% የሚሆኑት ፌል ያደርጋሉ ብሎ አንዱ ጓደኛ እየመከረኝ ነበር። እና ምን ለማለት ነው ቲክቶክ ላይ እንደፈለጋችሁ ስለዘለላችሁ እንደፈለጋችሁ የሆነ ነገር ስላደረጋችሁ ከዲናችሁ ጋር ስለተጋጫችሁ ብቻ ይሳካላችኋል ማለት አይደለም። እናንተ ሞዴል እያረጋችሁ እነሱ የምትይዙ ሰዎች እነዛ ሳይነቃበት ወይም ደግሞ ይሄ ነገር በደንብ ሳይስፋፋ የሰሩ ልጆች ናቸው። አሁን ደግሞ እንደናንተ የሚሰግጥ ሰው በብዛት አለ። ሰግጡ ስትባሉ እንደፈለጋችሁ እየሆናችሁ እንደዚህ እናንተ ሞዴሉ ብለን እየጠበቅናችሁ እንደዚህ መሆናችሁ እጅግ በጣም ያስገርማል። እኔ አንቺን ለምን እንደዚህ እንደምወደ ታውቂያለሽ? ከእንደዚህ አይነት ነገር ንጹህ ነሽ። አይገርምሽም? እነዚህ ስታይ እስቲ ወደዛ አይደልኝ ጥሩ አቅም ጀምሮ ለምን ሰንደል አንገዛም? ከራሳችሁ ክርስቲያን ግዙ። ማርያምን ነው ለምን ሰንደል አንገዛም? ከራሳችሁ ክርስቲያን እንድገሙ ወሪዲ ሳይ አቅም ጀምሮ ለምን ሰንደል አንገዛም? ከራሳችሁ ክርስቲያን ግዙ። ለምን ሰንደል ቢሆንም አገዙም ከራሳችሁ ክርስቲያን ግዙ እንጂ ከሙስሊም አትግዙ እየተባለ ነው። እርስ በርስ የምትገዛዙት ነገር ቢኖር አረቄ ብቻ ነው። ይህ ህመም ነው። እኔ ምንም ማለት ሙስሊም ጠጅና አረቄ አይሸጥም ምንድን ነው የሚሉት አባ? እስቲ ሆዴ ቻለ እስልቤ ቻለ። ሲስተር ሁሉም ሰው አፍጥሮ ተራዊ ከሄደ በኋላ ተው ከእሻ ወይም ከተራዊ በኋላ ያላት ስራ ብታስብ እኮ እንደው አንተ እኔ አላፈጥርም በሱሁር ብቻ ነው ሙለው ማድረው ብለህ ልታወራ ትችላለህ። ልታወራ ስለምትችል ተው በእነሱ ላይ የደረሰ በማንም ሰው ላይ እንዲደርስ አልፈለግም። የምር ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። ሰላም ነን አልሐምዱሊላህ። ረመዳን ደረሰ። እንደዚህ እየተጨዋወትን እንደዚህ ፈታ እያለ እንደዚህ በዚህ በረመዳን እስቲ እቅዳችን ምንድን ነው? እቅድ መጻፍ አለብን። እስቲ ሁላችሁም እቅዳችሁን ትጽፉና ነገ ፈልጋለሁ ዛሬ እዚህ ጋር መጻፍ አይደለም። ከቻላችሁ ደግሞ ይሄን ቪዲዮ ፖስት አረጉና በደንብ አስባችሁበት በደንብ ለ1-2 ሰዓት ታስቡና ከዛ በኋላ ነው መጻፍ ያለባችሁ እንጂ በ15 በ10 ደቂቃ ታስቡ የሚጻፍ ነገር አይደለም። በደንብ አስቡትና በዚህ በረመዳን እስቲ ምን አይነት ነገሮችን እናስተካክላለን፣ ምን አይነት ነገሮችን ፕሮግራም አድርገናል። አንተ ትታወቃለህ ሲጀመርም ሌሊቱ ሙሉ ኢባዳ ነው አሉ ነገሩኝ። ማና እና ምን ለማለት ነው? ችግር የለውም እቅዳችሁን ብትነግሩኝም ከእናንተ ብዙ ነገር የምማረው ነገር አለ። ዲን ላይ ስንቀናና ብዙ ነገሮች እናደርጋለን። እናንተ እዛ ኮመንት ስር የጻፋችሁትን ነገር ከራሴ ጋር ደግሞ አነጻጽሬ ሳየው እኔ የቱ ጋር ነኝ የሚለውን ራሴን እፈትሻለሁ። ሌሎቹም ደግሞ የእናንተን ኮመንት የሚያነቡ ሰዎች ራሳቸውን ይፈትሻሉ። ነገ ኮመንታችሁን ደግሞ በድጋሚ ሪቪው አይዞሽ ገለቴ አይዞሽ በቃ ነገ ደግሞ የእናንተን ኮመንት በድጋሚ ሪቪው ስለምናደርገውላችሁ መጻፋችሁን እንዳትረሱ። በነገራችን ላይ ደግሞ እስቲ እናታችሁ ስር ያደጋችሁ ልጆች ይህንን ቪዲዮ በደንብ ተመልከቱ። እውነቴን ነው ብላችሁ እኔ ባዘሪ በዚህ ነገር የምትሞቱላ ነው የሚመስለኝ። ሁሌ በቃ ከኋላዋ ስቀመጥ እንደዚህ ስትጨደቅ በብዛት አያታለሁ እና እስቲ በሴቶች ላይ በብዛት ይታያል መሰለኝ። በአንቺ ላይ ይደርሳል እንደዚህ አይነት ነገሮች? ኧረ እባክሽ ሁሌ ቻሉት። ማን ነው የፈጠረው? ይሄ እሱ ነው የፈጠረው። የአላህ ኑር ኢሌ ላይ ስላለ ነው። እንዴት አላህ ክዳለሁ? አቤት ሰው ግን እንዴት ነው የሚያስበው በዚህ ሰዓት? ሰው ግን እንዴት ነው ፖዚቲቭ ማሰብ የሚችለው በዚህ ሰዓት? አንተ ምንድነው እያማረራችሁ ያላችሁት? በቃ ይሄ ጭንቀት ይብቃ
እንዴ በቃ አበዛችሁት እኮ። ይህ ጭንቀት ከእናንተ ላይ በቃ ትንሽ ገፈፍ ማለት አለበት። አታብዙት እናንተም። ሰው ዝም ብሎ ሲያያችሁ በቃ ለ15 ለ20 ደቂቃ እስቲ በቃ ስንት ሺህ ዓመት ለመኖር ነው? እስቲ ካልኩሌት እናድርግ። ስንት ሺህ ዓመት ለመኖር ነው እንደዚህ የምትጨነቂው? ነገ እኮ ሟች ነን። አዱኛ ስጅኑል ሙእሚን ቃለ ሰለላሁ ዐለይሂ ወሰለም አዱንያ ስጅኑል ሙእሚን ወጀነቱል ካፊር። አለቀ በቃ። እንደዚህ የምትጨነቀው ነገር ነገ ልትገላገሉ ትችላል። ነገ ሞታለን። እስቲ አሁን ለምሳሌ ቀለል እናድርገውና እድሜያችን ወደ 25 እየተጠጋ ነው እንበል። እስቲ የምንሞትበት አመት ደግሞ መካከለኛውን ስንወስድ 63 የነቢያችን ሰለላሁ ዐለይሂ ወሰለም የእሳቸውን እድሜ ስንወስድ በ63 አመታቸው ነው ከዚህ ዓለም በሞት የተለዩ። 63 ሲቀነስ 25 ስንት ነው? በቃ እንደዛ ማለት ነው። በቃ አሁን የኖሯችሁትን 2 እጥፍ ብቻ ነው ያላችሁ ማለት ነው። ይህ ስለሆነ ምንም አይነት ጭንቀት አያስፈልግም። በቃ ሁሉም ነገር ላይ እንደዚህ ተጨንቀን ራሳችንን አስጨንቀን ነገሮች የሚሆኑ ነገሮች አላህ ስለጻፋቸው ቀለል እንልና ዘና ፈታ ብለን የምንወጣበት ፕሮግራም ስለሆነ ሁላችሁም ላይክ ማድረጋችሁን እንዳረሱ። ቀጥታ ወደ ቪዲዮአችን። أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله ቆይ ፖዝ እናድርገውና ያኛው ልጅ እንዴት ነው የሚያየው? ቆይ ዙም ላድርግላችሁ ፕሊስ። እንዴት ነው የሚያየው? ወይ ዘመዱ ነው አባቱ ለማለትም ትንሽ ይከብዳል፣ ወይ ደግሞ በጣም የሚወደው ሰው ነው። አዶ ነው ብቻ ፊቱ ላይ ፈገግታ ይታያል። ከዛ በቃ በጣም ተመስጦ ልጅን ደግሞ እየተመለከተው ነው። እስቲ ምን አይነት ሰው ይመስላችኋል? አባት ደግሞ ለማለትም ትንሽ ይከብዳል። ደግሞ ፈገግታ ታይኬን But then when you kind of get closer to the end of the ayah, you see that you will yearn, where's Allah's help? I'm going to say, where's Allah? I can't. እንዴት ተመስጦ እንደሚያየው Allah's help. And I was flabbergasted. አላ ኢነ ነስረላሂ ቀሪብ። በቃ በአንድ አያ ሲመለስልን ማለት ነው። እናንተ የምታስቡለትን በሙሉ በአንድ ነገር ሲመለስላችሁ እንዴ እስቲ የኛን ችግር ደግሞ መካከላዊ እናርግና ምንድነው እስቲ አሁን እየተቸገርንበት ያለው ነገር? ትልቁ ነገር ዱንያ ነው። ብዙ ሰዎች የሚጨነቁበት፣ ብዙ ሰዎች እኛ ሁላችንም የምንጨነቅበት ትልቁ ነገር ምንድነው? ዱንያ። በተለይ ደግሞ ይሄ ዱንያ የሚባለው በሽታ በአፍሪካኖች በደንብ ይታያል። ቫይረሱ አፍሪካኖች ውስጥ በደንብ ገብቷል። ለምን እንዳልኩ እስቲ ተመልከቱ። በቃ ጀና ፉሉስ በቃ የሚያስፈልገው ነገር እነዚህ ሁለቶቹ ናቸው። በዱንያ ላይም የተረጋጋ ኑሮ ለመኖር አኺራ ላይም ጀነት ለማግኘት ግዴታ እነዚህ ሁለቱ ነው መለመን ያለባቸው ብሎ ወንድማችን በደንብ እየለመነ። እስቲ ይሄን ነገር እንደ ጨዋነት እርስ በርስ እንመካከርበት። ለሌላ ሰው እንዳታሰሙሽ ይሄን ነገር እስቲ ላማክራችሁ። አንድ ሰው ከአባ የሚሄደው ምን አይነት ሰው ነው? ያ ሰው ትንሽ አቅም ሲኖረው በሀገራችን ደረጃ እንውሰድና ሪያሊቲውን ስንወስድ በሀገራችን ደረጃ ትንሽ አቅም ያላቸው ሰዎች ናቸው ሐጅ የሚሄዱት። አዎ አንወሻሽ፣ እውነታው ያ ነው። ትንሽ አቅም ያላቸው ሰዎች ናቸው የሚሄዱት። ያ ስለሆነ አቅም ያላቸው ሰዎች ደግሞ እዛ ድረስ የሚሄዱት ዱንያ ተጨማሪ ፍለጋ ነው ወይስ ደግሞ ለአኺራቸው የሆነ ነገር እንጣል ለማድረግ ነው? ከዱንያው ለመገላገል ነው? እንደ ሀሳብ ያዙልኝና ይሄንን ነገር በኮመንት ስር ነው የምመለሱት። ተረዳሽኛ? ተረዳኛ? ቴንክ ዩ። አረቢያ የመኪና አደጋ የደረሰበት ይህ ወጣት 6,882,000 ብር ካሳ እንደተከፈለው ተገልጿል ማለት ነው። ይህ ወጣት በሳውዲ አረቢያ አብሃ የምትባል ከተማ ውስጥ የሚኖር ወጣት ነበረ። እዛም የመኪና አደጋ ይደርስበታል ማለት ነው። የሳውዲ መንግስትና አብሃ አካባቢ የሚገኘው የኢትዮጵያ ኮሚኒቲ በአንድ ላይ በመሆን ወጣቱ ካሳ እንዲከፈለው ማድረጋቸው ተሰምቷል። አው 8 ሚሊዮን ብር ይሄ ያንሳል። 8 ሚሊዮን ብር በመኪና ተገጭቶ 8 ሚሊዮን ብር ቢስተውላ ቢያስደነግጠውላ የሚከፈለው ክፍያ ነው በሀገራችን ደረጃ። እዚህ እኮ ትንሽ ብታስደነግጡ ሁላ ነው 8 ሚሊዮን ብር የምትሰጡት የምትከፍሉት። አስቡት በሀገራችን ደረጃ መሀል አስፋልት ላይ ያሉትን ዛፎችን ብገጩ ሁላ ስንት ሺህ ብር 100 ስንት ምናምን ሺህ ብር እየተቀጡ ነበረ።
ዘንባባ የገጨ አሽከርካሪ ከ150 ሺህ ብር እስከ 300 ሺህ ብር ይቀጣል ተባለ። ይሄ ብር ያንሳል፣ እውነት ያንሳል። ክሱ ድጋሚ መነሳት አለበት። የለም እንደዚህ በ8 ሚሊዮን ብር ብቻ ሁላችንም ማስመሳዮች ነን። ጥንት ጊዜ ላይ ሰዎች ጥርሳቸውን ሲያማቸው ሹል የሆነን ድንጋይ በመጠቀም ያመማቸውን ቦታ ይቆፍሩታል። ትንሽዬ ቀስት ተጠቅሞ ድንጋዩን እያሽከረከሩ የበሰበሰውን ቦታ ቀስ ብሎ ይበሱታል። ህመም ማስታገሻ የሚባል ነገር የለም። መቆፈሪያ ወደ ጥርስ ሲገባ እያንዳንዱ ህመም ይሰማሃል። ጉድጓዱ ሲሰፋ የበሰበሰውን የጥርስህን ውስጥ ለምጨቱን ያወጡታል። ኧረ ቢስሚላህ። የጥርስ ህመም ግን የሌላ አዛ ነው። ለዛም ነው ነብያችን አብዝተን ጥርሳችንን በመፋቅ የጥርሳችንን ንጽህና መጠበቅ ጥብቅ የሆነ ሱና ያደረጉብን ሰለላሁ ዐለይሂ ወሰለም። እኔ ሲጀመር ጥርሴን መፋቅ እወዳለሁ እኮ እንዴ ሲጀመረው ኦ ማይ ጋድ እረሳለሁ እንጂ በጣም ነው የምወደው። ስሜታዊ ላለመሆን ሞክራለሁ። እንዴ ይሄንን ፍራቻ ምናምን ደግሞ እንዳይመስላችሁ ለሱናው ነው። ይሄንን ፍራ እንዳይመስላችሁ ለሱናው ለማያቅሽ እናንተ ምንድነው ምን ሆነሽ ነው? ከመገናኛ የምገዛው ባለገመዱ ኤርፎን ዝናብ ሲዘንብ ጆሮዬን ያዝ ለቀቅስ አድርገው። ተው በሰው ህመም አትቀልሉ። ነገ እናንተ ላይም ስታድጉ ይደርሳል። እውነት ነገ ስታድጉ፣ አንቺ ስታድጊ፣ አንተ ስታድግ ነገ ሊደርስብህ ይችላል። በነገራችን ላይ ህመሟን የታመመ ሰው ያውቃታል። ሴቶች በዝተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። ወንዶች ጥቂት ሲሆኑ ሴቶች ደግሞ ከፍተኛ መሆናቸው ነው የተገለጸው። የትዳር አጋር መፈለግ ያለባቸው ሴቶች እንኳን ባል ማግኘት እስከማይችሉ ድረስ የቁጥር ልዩነት መፈጠሩ ነው የተሰማው። በዚህ ሁኔታ ውስጥ ታዲያ ብዙዎች ባል እየተከራዩ እንደሚገኙም ነው የተገለጸው። ዘሪወርክ ፖስት ባወጣው ዘገባ መሰረት ታዲያ በላቲቪያ ውስጥ የሴቶች ቁጥር ከወንዶች በ15.5 በመቶ እንደሚበልጥ የገለጸ ሲሆን በዛ ሀገር ውስጥ ታዲያ የሚያስገርመው አንድ ወንድ ልጅ ከ10 እስከ 12 ሴቶችን የጋብቻ ጥያቄዎችን እንደሚያቀርቡለት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? እኔ እንደ ሀሳብ ያለኝ ነገር ቢኖር መንግስት ለምን ነገሮችን አመቻችቶልን እዛ አይልከንም? እንደ ሀሳብ እኔም ብዬ ነው እና ደግሞ እስቲ እኛ ደግሞ ወደ እስልምናችን እናምጣውና ለምን አንድ ወንድ ለ4 ሴቶች ተፈቀደ የሚለውን ጥያቄ ደግሞ እዚህ ጋር ማስገባታችን ተገቢ ነው። እንደዚህ አይነት ነገሮችን ስላለ ነው አላሁ ሱብሓነሁ ወተዓላ እንደዚህ አይነት ነገሮችን ይፈቀደልን። በነገራችን ላይ ሩሲያ ውስጥ ብቻ የሆነ ጊዜ ሪሰርች ተደርጎ ይመስለኛል እያንዳንዱ ወንድ አንዳንድ ሚስት ቢያገባ ወደ 3 ሚሊዮን የሚጠጉ ሴቶች የጋብቻ ጥያቄ ያቀርባሉ። ትርፍ ናቸው ማለት ነው። እና እስልምና በሁሉም ነገር ላይ ጥልቅ አዋቂነቱን የሚያሳየን የሚያስገርመን ተአምራት ነው። እኔ አዛን ሲል ጠብቄ አወሰፍ ለመስገድ መጣው አይደለ? አንተ ኢቃመን ተጠባብቀህ መተህ ሚስማር በምታክል ቦታ ላይ እንዲች በምታክል ቦታ ላይ ጆን የምታክል ሰውዬ ትገባለህ። ከዛ እኔ ወደ ካዕባ መስገድ ትቼ ወደ ሩሲያ ሰግዳለሁ። እንዲህ ነው የሚሰገደው፣ እንዲህ ይሰግዳል። እንደዚህ ሲፈልግ እንደዚህ ሲሆን እንደዚህ እንዴ አንተ ወሰፍ ለመስገድ እኔ ሌላ አቅጣጫ መስገድ አለብኝ እንዴ? አንተ ሰውዬ እንዴ ሮቶ የምታክል ሰውዬ ልክ በመርፌ ቀዳዳ ስታክል ትገባለህ፣ ትበለጥጣለህ። እንዴ እኔ ሰውነቴን ልብላ ወይ ሰውነቴን እንደዚህ ልቀፈው አቀፍኩ እኮ ከዛ በላይ ማልቻልኩ። እንዴ ልስገድ እኔ እንዴ መሬት እንድነካ እኮ አትፈቅዱልኝም። እንዴ ልክ ሱጁድ ሲደረግ መሬቱ የለም። እኔ ምን አንተ ላይ ልስገድ? ምንጣፉ ላይ ልስገድ? ምኑ ላይ ልስገድ? በቃ አወሰፍ ከኋላ መስገድ ሐራም አይደለም። አወሰፍ ከሞላ ሐራም አይደለም ሀቢቢ። ሁለተኛ ሰፍ ላይ መስገድ፣ ሶስተኛ መስገድ ይቻላል። ስገዱ በቃ ወይ በጊዜኑ ወይ ደግሞ እዛው በቆማችሁ በስገዱ። መድረክ ገንገበት ውጣ ብቻ ገጣ። ይሄንን ነገር የደረሰበት ያውቃል። እንደ ሐሳብ ደግሞ የኔ ምክር ለዚህ ነገር ችግር ይቀርፋል ብዬ የማቀርበው ሐሳብ ደግሞ ምንድነው? አንዳንዴ ኢማምን ነው በቃ ንግግሩ አምር ፊቱ አምር። ኧረ በቃ ተውት በቃ ይቀርብሽ። እንደዚህማ አትቆጡ። ተው
እናታቸውን ለመንከባከብ ካላቸው ፍላጎት የተነሳ የተካሰሱት እንዲሁም ደግሞ ፍርድ ቤት የቀረቡት ወንድማማቾች ዓለምን እያነጋገሩ ይገኛሉ። እኒህ ከጀርባ የምትመለከቷቸው አዛውንትም ሂዛም ይባላሉ። እናታቸውን ለመንከባከብ ካላቸው ፍቅር እንዲሁም ደግሞ ፍላጎት የተነሳ ታናሽ ወንድማቸው ጋር ተካሰው ፍርድ ቤት ቆመዋል። የኒህ ሰውዬ ታናሽ ወንድምም እንግዲህ እስካሁን ድረስ ወንድሙ ሳያገባ ለረጅም ዓመታት እናቱን ሲንከባከብ በመቆየቱና እረፍት ያስፈልገዋል ብሎ በማሰቡና ካለው ፍቅር የተነሳ እናቱን ለመንከባከብ እንዲያስችለው ፍርድ ቤት ቀርቧል። ፍርድ ቤቱም በመጨረሻ ላይ የእነዚህን የሁለት ወንድማማቾች ፍቅር እንዲሁም ደግሞ እናታቸውን ለመንከባከብ ካላቸው ፍላጎት የተነሳ ውሳኔ መስጠት አሳስቦት እንግዲህ እናትየውን እድሜያቸው ከ100 ዓመት በላይ ይሆናሉ እሳቸውን ወደ ፍርድ ቤት ጠርቶ የትኛው ልጃቸው ሊንከባከባቸው እንደሚፈልጉ ይጠይቃሉ ማለት ነው። እኒህ እናትም እነዚህ ሁለት ልጆች ማለት የግራና የቀኝ አይኔ ናቸው፣ ለመንከባከብ የትኛውን እንደምመርጥ አላውቅም ብለው ለፍርድ ቤቱ መልስ ይሰጣሉ። ፍርድ ቤቱ እንግዲህ እናትየው ለመወሰን ባለመቻላቸው ምክንያት ለታናሽ ወንድማቸው እናትየውን እንዲንከባከቡ ይፈርዳሉ። ይህን ያደረጉበት ምክንያትም ሂዛም ባለትዳር አይደለም እንዲሁም ደግሞ እድሜው ትልቅ ስለሆነ ለመንከባከብ የሚያስችል ጉልበትና አቅም ላይኖረው ይችላል በሚል ነበረ ይህንን ውሳኔ ለታናሽ ወንድሙ አሳልፈው እየሰጡት። ታናሽ ወንድሙም እንግዲህ ወንድሙን ለመክሰስ እንዲሁም ደግሞ ለማስቀየም ፈልጎ ሳይሆን እሱ እንዲያርፍ ስለሚፈልግ እንደሆነም ተነግሯል ማለት ነው። ታናሽ ወንድምየው ባለትዳር እንዲሁም ደግሞ ሊያግዙት የሚችሉ ሴትና ወንድ ልጆች ስላሉት ነበረ ይህንን ኃላፊነት የወሰደው። የሁለቱ ታሪክም ዓለምን አነጋግሯል። እንዲሁም ደግሞ 100,000 የሳውዲ አረቢያ ገንዘብ እንዲሰጣቸው አስችሏቸዋልም ተብሏል። ይህ ነገር የተፈጠረው ከረጅም ጊዜ በፊት ቢሆንም በአሁኑ ሰዓት እንደ አዲስ በትዊተር ላይ መነጋገሪያ መሆኑን ተከትሎ የዓለም ሕዝብ አድናቆትን እየቸራቸው ይገኛል። እናንተ በዚህ ጉዳይ ላይ ምን አስተያየት እንዳላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። እስቲ እንደ ሀሳብ የዚህ ሁሉ መንስኤ ምን ይመስላችኋል? በስትክክል እንወራራ። የምር የዚህ ሁሉ መንስኤ ምን ይመስላችኋል? እንደ ሀሳብ ሀዛ ሙስሊሙን አሁን ገና ነው። በቃ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። እስልምና ማለት ይሄ ነው። ዚስ ሞዴል ነን እኛ ለዚች ዓለም ረሕመት ነው። ይህንን ነገር ግን እኛ ረስተን አሁን የት ነው ያለነው? ማንነታችንን ትክክለኛ ማንነታችንን ለዓለም እንግለጽ። በጣም እኮ ብዙ የእነሱን ኔጌቲቮችን ነው ተጫጭነን ያለ ነው እንጂ የራሳችን ማንነት እስካሁን አላወጣንም። ትክክለኛው ማንነታችን ሲወጣ ይሄ ነው። ደብቀ ነው አለ ያን ወርቅ የሆነ ማንነት ደብቀ ነው በእነሱ ብልጭልጭ ነገር ተታለነ። ዜና ሙሴ ሰለሞን ከእስር መፈታቱን ተሰምቷል። ሙሴ ሰለሞን ህዳር 30 የዋስትና መብቱ ተከብሮለት ከእስር መፈታቱ እየተነገረም ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ማግኘም ከሆነ የማሳውቃችሁ ይሆናል። አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው፣ በልጅ ልጆቻቸው፣ በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜያት ተደፍሬ ያለው ያሉት በአዲስ አበባ ከተማ ነዋሪ የሆኑት የሶስት ልጆች እናት የሆኑት የ63 ዓመቷ አዛውንት ናቸው። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራ፣ መጠጥ ያሉት ሰዎች ያሉበት የሚሉት እናት እሳቸው ግልጽ ሆኖ የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ገልጸዋል። ልጃቸው እሳቸው መድፈር ሲጀምር እድሜያቸው 55 አካባቢ የነበረ ሲሆን ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ እንደተደረገ፣ ነገር ግን አሁን ላይ ልጃቸው ይሙት ይኑር የሚያውቁት ነገር እንደሌለ እኚህ እናት መናገራቸውን ሪፖርተር አስነብቧል። ሀገራችንን ደግሞ ተመልከቱ። እኔ ከማንም ሃይማኖት ጋር ምንም አይነት ችግር የለኝም። ከአይሁድ ክርስቲያን፣ ከክርስቲያን አግብ ሙስሊም የመጣ ሃይማኖት ነው። ሁሉም አንድ ነው። ሁሉም አንድ ነው። አንድ አላህን አንድ እግዚአብሔር አላህ ነው። አላህ እግዚአብሔር ነው ለኔ። ስለዚህ ሃይማኖትን ወክዬ ሳይሆን አላህን የውስጤን ለማናገር ስለፈለኩ የተናገርኩት የዘመርኩት መዝሙር እንጂ መዝሙርነቱ ጠፍቶኝ አይደለም። ምንም አይነት ነገር አላህን የሚያከብር የውስጤን የሚነግርልኝ ለአላህ ከሆነ እጠቀመዋለሁ። ሃይማኖትን ግን ወክዬ አይደለም። በጴንጤም በኦርቶዶክስም በካቶሊክም በምንም በማንም የሚመለከው አንድ እግዚአብሔር፣ እሱ አንድ አላህ ነው። አንድ አላህ እሱ እግዚአብሔር ነው። ለኔ አመለካከቴ ይሄ እንደሆነ ወቁልኝ። የጴንጤ መዝሙር ደግሞ እውነቴን ነው የምላችሁ በጣም 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 ከልብ ይወዳለሁ። አሁንም የጴንጤ መዝሙር ነው ልቧን የሚነካው። እዚህ የጴንጤ መዝሙርን በጣም ተወዳለች እህታችን።
እሺ እንቀጥላለን። ሁለተኛ ሚስት የምትሆኑ ሴቶች መመክራችሁ ከመጀመሪያ ጋር ሰላም መፍጠር የምትችሉ ከሆነ ፍጠሩ። ማትፈጥሩ የማይሆን ነገር ከሆነ ደግሞ ራቁ። በቃ ስለ ራሳችሁ ኑሮ ኑሩ። ምን ተደረገላት ምን ተፈጠረላት አትበሉ። ትሂድ አላልኩኝ፣ ፍታት አላልኩኝ፣ አልበጠበጥኩኝ። እኔ ውስጥ ለምን እዚህ ህይወታችሁ ውስጥ ሆነች አላልኩኝ። ልጅ ለምን አላልኩኝ። ምንም አውቄበት ነው የገባሁት። ወደጂ ሲሆን በግድ ያከብራታለሁ። እንድትደርስብኝ አልፈልግም፣ አልደርስባትም። እዛ ሲሄድ እንደዛ ማስተዳደር፣ እዚህ ሲመጣ ደግሞ እኔ መምሰል፣ እሷ እዛ ሲሄድ እሷ መምሰል፣ እዚህ ሲመጣ ደግሞ እኔ መምሰል። በቃ እኔና እሷ ልዩነት አለው። ሌላ ደግሞ የምነግራችሁ ሁለተኛ ሚስት የምትሆኑ ሴቶች ለመጀመሪያ ሚስቱ ካልነገራት በህጋዊ በሸሪያው ካላገባችሁ እንዳታገቡ። ለሷ ነግሮ ለቤተሰቡ አሳውቆ በስነ ስርዓቱ ከእናትሽ ከአባትሽ ቤት በስነ ስርዓቱ ወስዶሽ በስነ ስርዓቱ እንጂ እየተንጦለጦልሽ እንዳትገቢ። ተንጦለጦልሽ ገባሽ ማለት በቃ ቆይ አሁን እነግራታለሁ፣ ቆይ ለነገር እነግራታለሁ እያለ ጊዜውን የሚፈጅ። እሺ ይሄንን ነገር ደግሞ ተጠቅመው እነሱ ደግሞ ብዙ ነገሮችን እያወሩበት ነው። ሁለተኛ ሚስት የምትሆኑ ሴቶች መመክራችሁ ኦዳስሪ ጂሰስ ክራይስት ማለት ላይክ እኔ ከዚህ በፊትም ሁለተኛ ባሌ ምናምን እያልሽ በቃ ፋንታሳይዝ እያደረግሹ ሁለተኛ ሚስትነትሽን በጣም እንትን እያልሹ እያካበድሹ ማንላ አስፍት በጣም በቃ አቺቭመንት በጣም ብዙ ቪዲዮ ስሰራ አይቼሻለሁ። ግን በቃ አይ ሌት ኢት ስላይድ። ምክንያቱም አንቺ አራውንድ 30 አመት ምናምንሽ ነው። ሶ አንቺን የምታክል ሴትዮ መቼም እኔ ለምን እንዲያረክሽ ልልሽ አልችልም። በቃ you're living what you're believing እና just live your truth and I don't give a shit። ግን እዚህ ወተሽ አሁን ደግሞ ጭራሽ ሁለተኛ ባላችሁን ስታገቡ ሜክ ሹር እንደዚህ እንደሚያደርግላችሁ፣ ሜክ ሹር አባታችሁ መጥቶ ቤተሰቦቻችሁ መጥቶ እንደጠየቀ ሜክ ሹር ሲሪየስሊ ጭራሽ ወተሽ ሁለተኛ ባል እንዴት እንደሚገባ ፕሮሰሱን ሴቶችን እየመከርሽ ነው። ሲሪየስሊ ማለት ላይ አልገባኝም። እኔ ወይ አም ሎስት በዚህ ሁኔታ ላይ ያልገባ። እሺ እቺ ልጅ እንደዚህ ብላ ብዙ ነገሮችን እያወራሽ ነበር። በእስልምና ላይ ብዙ ነገሮችን እየቀጠፈሽ ነበር። ለ2 ደቂቃ ያክል ነው እቺ ልጅ ያወራችሁ። እስቲ በ2 ደቂቃ ያወራችኋን ነገር ደግሞ ቀንጸብ አድርጋ አንድ እህታችን ደግሞ ምላሽ ሰጣለች። ኦዳስሪ ዳዊት ስንት ሚስት ነበረው ሰለሞን ምናምን ብዬ ልከራከርሽ አይደለም የመጣሁት። ምክንያቱም የኛ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም በማገባ እንዳንገባ ስላስጠነቀቁን ማለት ነው። ጥመት መንገድ ላይ ነሽ፣ አላህ ሂዳያን ይስጥሽ። ግን ልልሽ የምችለው ፊልም ላይ እንኳን ድራማ ሲሰራ አብዛኛው ጊዜ ዝሞት ፊልም ሲሰራ እስላምን አያስገቡትም። ሂጃብ ለብሶ ሙስሊም ሆኖ ምናምን ካራክተር ራሱ አይሰጡትም፣ አለማዊ ፊልም ላይ ማለት ነው። ስለዚህ በማገባም ባንገባልሻለሁ። ሙስሊም ሴቶች ግን ልላችሁ የምችለው ምንድነው አላህን እያመጻችሁት ነው። ኮሜንት ላይ የገባችሁ ስለ ሁለተኛ በተወራ ሰዓት የገባችሁ መጥፎ ነገር ስትጽፉ እናንተ ሳታውቁት አላህን እያመጻችሁት ነው። የተፈቀደን ነገር በራሱ መከልከል ኩፍር ሆኖ ሳለ ከእስልምና ይሄን ነው ምጠላው አረኔ እንደዚህ በምትሉ ሰዓት አንደኛ ለካፊሩ ክፍተት እየፈጠራችሁ ነው። ሁለተኛ ነገር ደግሞ አላህን ለባሪያ ካንተ አታውቅም እኔ ነበር ማቀው እያላችሁት ነው። ስለዚህ ቢያንስ ከጠላችሁ በልባችሁ ጥሉ። ኮሜንት መጥፎ ነገር አትጻፉ። አላህን አታምጹት ልላችሁ ወዳለሁ። ወላሂ ረፉ በልባችሁ ጥሉ ያለችው ነገር ራሱ እኔ ከሷ ጋር አልጋራም። ይሄንን ነገር አልስማማበትም። ለምን እንደሆነ ልንገራችሁ። ሩሲያ ማለት እንደሚታወቀው እጅግ በጣም ግዙፍ ሀገር ናት። በዚህ ግዙፍ ሀገር ሁላ ሪሰርች ተደርጎ እጅግ በጣም በሚያስገርማችሁ መልኩ እያንዳንዱ ወንድ አንዳንድ ሴትም ቢያገባ ሚሊየንስ ሴቶች ያለ ጋብቻ እንደሚቀርቡ ሪሰርች ተደርጓል። ይሄንን ነገር በማማከል ነው እንደዚህ አይነት ጥናቶች የሚወጡት፣ እንደዚህ አይነት ነገሮች የሚወጡት። የሆነ ነገር ሲወራ አሁን ራሱ ያ ነገር ባይሆን ይሄ ነገር ራሱ አሁን ባይከሰት ቁርአን ፊውቸር ነው። ነገ ትሞታለህ አንተ። ከዛ በኋላ አንተ ልጅ ነው። ነገ ምን እንደሚከሰት አታውቁም። ከናንተ በኋላ ያለው ፊውቸር በጣም ብዙ ነገሮች ከእንግዲህ በኋላ ሊካሄዱ ይችላሉ። በእነዛ ነገሮች ላይ መልስ ሊሆን ይችላል። ተረዳችሁኛ? ከዚህ በኋላ ለሚመጣው ትውልድ ራሱ መልስ ሊሆን ስለሚችል ነው እንደዚህ አይነት ነገሮች የሚወሩ እንጂ አሁን ላይ ባለን ደረጃ ብቻ መወሰን አንችል። በነገራችን ላይ ከዚህ በፊት መሬት ዝም ብሎ ጠፍጣፋ ናት ይባል ነበር። ከኛ በፊት ባሉ ትውልድ የዛኔ ምን እያሉ ነበር? ቁርአን ላይ ስህተት ነበረው፣ ቁርአን እንደዚህ ብሎ ብዙ ነገሮች
ነገሮችን ያወራሉ። አሁን ደግሞ ሳይንስ ያን ነገር አፕዴት አደረገና ዛሬ ደግሞ ምን አለ? መሬት አይ እንደ እንቁላላት እንጂ ምንም አይነት ጠፍጣፋ አይደለችም። ጠፍጣፋ ቢሆን ኖሮ ማቆሚያዋን እናይ ነበር፣ ማቆሚያዋን እናቅ ነበር ብሎ ብዙ ነገሮችን አወራ። እንደዛ ነው ነገ አፕዴት ያደረገ። ያ ስለሆነ ለዛሬ ራሱ መልስ ባይሆን ለነገ መልስ ይሆናል። እጅግ በጣም በሚያስገርመው መልኩ ደግሞ አሁን ባለንበት ታይም ራሱ ይሄ ነገር ምላሽ አለው። ይህን የመሰለ ርስቅ ተገኝቶ ከአንቺ ጋር ማደር የሚጠላ ሰው የለም። ሁሉም ሰው የሚፈልገው አንቺ የሚወድሽ፣ በተለይ ደግሞ በጣም ቀጥ ብለሽ መጣሽ አይደል? ለቤቴ ድረስ በቤቴ ልመርቅልህ አለችኝ። ሽማግሌ ሳይላክ መጣሽ አይደል? ባለፈው ሰሞን ሽማግሌ ልላክ ስልሽ ተግደረደርሽ። ዛሬ ቀጥ ብለሽ መጣሽ። በምክንያት ነው የመጣሽው። በምክንያት ከዚህ ቤት አትወጪም። በምክንያት ምን የረቀለ የመጣሽው ለምን መጣሽ? ከኔ ጋር ናፍቄሻ ከኔ ጋር ለመተኛ በቃ እሺ እነዚህን እንተዋቸውና ስለምን እያወራን ነበርን? ስለ ሁለተኛ ሚስት አንድ እህታችንም እንደዚህ ብላ ታወራለች። ስለዚህ ነገር ሁለተኛ ሚስት የሚያገባ ከሆነ ግዴታ ከኔ ጋር መለያየት አለበት፣ እኔን መፍታት አለበት። እሱን ውሳኔ ለነገራቸው ነው የሚመጡት። እኔ እንዲፈታኝ እፈልጋለሁ። ያን ካደረገ በቃ እኔ ከልጄ ጋር በሰላም እኖራለሁ ማለት ነው። ሁላችንም በሰላም መኖር እንችላለን። እኔ ደግሞ ሁለተኛ ሚስት ሆኖ የምኖር ሀሳብ ጭራሽ እኔ እንደዚህ አስቤ አላውቅም። ታውቃላችሁ የሆነ ያላሰባችሁት ነገር ድንገት ላይፋችሁ ላይ መጥቶ ህይወታችሁን ሲያጨልመው እንደሚል ነገር አስቡት። ገና እንደዚህ አይነት ነገር ጭራሽ አስቤ አላውቅም። ገና ብዙ ነገር አቅዳለሁ፣ አስባለሁኝ። በብዙ ጊዜ ነግራችኋለሁ። ገና ብዙ ነገር ተለውጠን ማለት ሊኑን ራሱ በቃ እያስጨነቀብኝ ነው። አሁን ሊኑ ራሱ በምታለቅስበት ሰዓት እኔ በጣም ልቤ እየተረበሸ ነው። ለምን እሷ እንድታለቅስ እንድገባ አልፈለኩም፣ ግን እሱ በቃ በሷ አረገብኝ። እሷ ሊወስድብኝ ፈለገ። እሺ በቤተሰብ መሀል ጣልቃ እንግባና እጅግ በጣም በሚያስገርማችሁ መልኩ ደግሞ በዚህን ሰዓት ሴቶች እርስ በርስ እየተጋቡ ነው። እውነት አትደንግጡ፣ ምንም መረንገጥ አያስፈልገውም። ይኸው ወይ ፊታቸው ያምር። ምን አይነት ጉደኛ ሰው ብቻ እንደሆነ። ወአለይኩም ወራህመቱላሂ ወበረካቱ። ወዶች ደህና ናችሁ ወይ? እኔ አልሐምዱሊላህ ረቢል ዓለሚን ደህና ነኝ። ቢጃሂዲኖች ኡምራ ለኔና ለእናቴ ሰርፕራይዝ አድርገውኛልና ያው ዝግጅቱም ጨርሰን ልንሄድ ቀናቶች ነው የሚቀሩን። አልሐምዱሊላህ ረቢል ዓለሚን እና ቢጃሂዲኖች ደግሞ ቲክቶክ ሙስሊም አዋርድ የተዘጋጀው ላይ እጩ ሆነዋልና እናንተም እየገባችሁ ቮት አድርጉ። ምክንያቱም ወላሂ ታወቃሉ። ምክንያቱም ለኔ ራሱ ሰርፕራይዝ ነው ያደረጉኝ ከእናቴ ጋርና እናንተም ደግሞ እንደዚህ ደጋግ የሚሰሩ ሰዎችን ማበረታታት ደግሞ ይገባናል። ኢንሻአላህ እናንተም እየገባችሁ ቮት አድርጉ። ወዳችኋለሁ። ባይ ባይ። ጀግናዋ እህታችንን ከእናቷ ጋራ ሰርፕራይዝ አድርጓሉ። ቢጃሌን ቱር ኤንድ ትራቭል። እነዚህ ሰዎች እንግዲህ በብዙ ነገር ይታወቃሉ። ከዚህ በፊትም ጥሩ ነገሮችን በመስራት ይታወቃሉ። እስቲ ሁላችንም እነዚህ ሰዎችን ሄደን ቮት እናርጋቸው። እናቴ ብለን ይሄ ለብሳለች፣ ሙስሊም ለመሆን ሞክራለች፣ ጥረት አድርግታለች። ከዚህ በኋላ ምንም እንትን የምትለው ነገር የለም። እኔ ክርስትናን ተቀብዬ አኖራታለሁ። ግን ይመቻል። ቤት ተከራይተን እንኖራለን። አንቺም በሃይማኖቴ እኔም በሃይማኖቴ መኖር እንችላለን። አይጠበንም። ቤቴ ነው ወይስ ሆነሽ ጎረቤቴ ነው ነገሩ? ከዛ በኋላስ ልጆችስ? አሁን ልጆች ብዙ ጊዜ ወደ እናት ነው የሚያደሉት። በነገራችን ላይ ሪል ነው። በቃ እምነት ወደ እናት ነው የሚያደሉት። ብዙ ልጆች ካያችሁት ወደ እናት ነው የሚያደሉት። ከአንተ ወገብ የሚወጡት ልጆች ወዴት እየሄዱ ነው? ወዴት ነው የሚሄዱት? ይህንን ነገር በደንብ ማስተዋል አለብን። እወዳታለሁ፣ እወዳችኋለሁ። አሁን አንተ የመጨረሻ ጥያቄ ሀሳብ ምንድን ነው? እኔ ሀሳብ ግልጽ አግላት። አንደኛ ከዚህ ቤት እወጣለሁ። ሲጀምርም የመጣሁት እናቴ የመጣሁት እሷ ነች። ከቤት ተባራ ቤት የሚቀበሉኝ የሉም።
እና እናት ከእናተ በላይ ነች እንቀበልሃለን ብለሽ ልጅቷን ጠርተሻታል። ልጅቷን ጠርተሻታል። አሁን ደግሞ ስንመጣ ጠብቀሽ እኔን በዱላ ከኋላ አስመታሽ እንዴ? ሚስት የልጄ ናት። ሆዷ ውስጥ እኮ ልጅ አለ። እኔ ደግሞ ብቻዬን ሆስፒታል ወጥቼ ልምጣ። አንድ 15 ቀን ቤቷን ጠብቅ። የተከራየው ቤት አለ አይደል እንዴ? አልተከራየውም፣ እከራያለሁ። አሁን ወጥቼ ነው ተከራይቼ እኖራለሁ እኮ። አሁን እኮ የአቅመ አዳም ደርሰሃል። አዎ። ስለዚህ ውጣ፣ በቃ እወጣለሁ። እኔ ማስጨነቅ የለብህም። ሁሌ እንትርክብ አንተ የመጣን ጭቅጭቅ አልፈልግም። ዘበይ እባክሽ። አንቺ ደግሞ እንትርክብ አልፈልግም። አሁን አንዴና መጨረሻ ጊዜ በቃ አሁን ከዚህ ቤት እንድትወጣ ነው የምፈልገው። እና ነገሩን ካመረር ነው ይከብዳል። እንደዚህ አይነት ቀልድን አትቀልዱ። ብዙ ጊዜ እሷ የምትቀየር ወይም ደግሞ አንተ የምትቀየር ካልሆነ በስተቀር ነገሩ ለልጆች ለአንተ ብቻ ሳይሆንም ለልጆች እጅግ በጣም ትልቅ ሪስክ ነው። በተለይ በእስልምና ላይ ካላሳደግኩ እኔ ልጆቼን ምኑን አባቱ ሆንኩ? ወላሂ እውነቴን ነው የምላችሁ። በእስልምና ላይ ልጅ ካላደገ እኔ በዚህ ዓለም ላይ መኖርን አልመርጥም ነው የምላችሁ። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። እስካሁን አብራችሁ ለቆያችሁ ሰዎች እናንተ ማለት ነው እናንተ እጅግ በጣም ነው የምወዳችሁ።